አሜሪካ በድፍን ዓለም የተንሰራፋው የበላይነቷ ማክተሙን በኢራን በገባችበት ጦርነቷ ዛሬ ማሸብረኳና የዓለም ምጣኔ ሀብት ማይሆኑትን ሆኖ የገጠመው ውድመት በጣም ግዙፍ መሆኑ ተገልጧል። አሜሪካና አማላጁ ሀገር ፓኪስታንም ከኢራን ጋር ስምምነት ለመፈራረም ከምንጊዜውም የቀረበ አጋጣሚ መፈጠሩን ሲገልጡ፣ ተህራን ግን ጊዜ እንደሚያስፈልጋት አስታውቃለች። የረጋ ወተት ቅቤ ይወጣዋል ይሏል። ኢራን በአሜሪካና በእስራኤል የጣምራ ጦርነት የተገደሉባት የቀድሞውን መንፈሳዊ መሪዋን አያቶላ አሊ ሰይድ ካሚኔ የቀብር ስነ ስርዓት ቀን ይፋ አድርጋለች። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ቆሎን መብላት እንጂ ማሸት አይፈጀውም ይሏል አበው። ሁሉም ሆነ ጠብ ያለ ነገር የለም። የጦርነት ትርፉ የሀብት ውድመት፣ የሰዎች መፈናቀልና ስደት፣ በሽታና ረሃብ፣ ከምንም በላይ ደግሞ የንጹሐን እናቶችና ሕፃናት ሕይወት መቀጠፍ ነው። ዓለም በሰለጠነው ዘመኗና በስልጡኖቹ ነዋሪዎቿ ይህን መከራና ሰቆቃ ተጋፍጣለች። በአንዱም ክፍሏ አስተማማኝ ጸጥታና ሰላም የላትም። ፖለቲከኞቿን ገሌ ከገሌ ይህኛው ከዚያኛው ሳይልና ሳይለይ የተጸናወታቸው የውሸት የእብሪትና የትዕቢት ማዕበል አባዜ ለዓለም ሰላም መናጋት ትልቁ መንስኤ ሆኖ ይገለጣል። ለሰላም የሚተጋ ፖለቲከኛ አንድ ለመሐላ አይጠቀስባትም። ብዙዎች ግን ተግባራቸው ሌላ፣ የሚያወሩት ሌላን የሆኑቱ ከኒያ አይኤምፒስ ፕሬዚደንት ካሉቱ የአሜሪካው ፕሬዚደንት ዶናልድ ትራምፕ ጀምሮ የሌሎቹም ሲዳበስ ውስጡን ለቄስ አልያም ሆድ ይፍጀውን ካልሆነ በስተቀር ለምድሪቱ ነዋሪዎች፣ የሰው ልጆች እንዲሁም ለምድሪቱ ለራሷም ቢሆን የበጀ መልካም ነገር አልተገኘም። ምድር የሰው እጅ ባመጣው የአየር ንብረት ለውጥና የጦርነት መዘዝ ባህሪዋ ተለዋውጧል ይሏታል። ለሕያውያን ፍጥረታት ምቹ ስፍራ የነበረው ገጿ ዛሬ ላይ ብዙ ክፍሏ በፀሐይ እሳታማና ስለታማ ጥፍሮች እየተቆጋ ገነት የነበሩት ክፍሎቿ ወደ ገሃነምነት ተቀይረዋል። በጋ ከክረምት ሲመነጩና ሲፈነጩ የነበሩት የውሃ አካላት ዛሬ የመርዘኛ እባቦችና የወባ ትንኝ መራቢያዎች ሆነዋል። ጥቅጥቅ የነበሩ የደንና የእጽዋት ሀብቶቿ በእሳትና በመጥረቢያ ምላጭ ተላጭተው ዛሬ ቅልጥጥ ያለ በረሃ ጠብታ ካፊያ ተነፍጓቸዋል። የስደት ነገር፣ ረሃብና ውሃ ጥም ለምን ተወርቶ ይህ ሁሉ በደል የተፈጸመባት ምድር ተቆጥታለች። ኧረ እንደውም በአንዳንድ ክፍሎቿ ሊኖሩባት ቀርቶ ሊያውና ሊረግጧት ወደማይቻልበት ደረጃም ደርሳለች ነው የሚባለው። የሰው ልጅ ሰለጠንሁ ብሎ በሚያስበው ነገር ግን ደግሞ ባላዋቂነቱ የኋሊት በሚጓዝበት ሕይወቱ መሰሉን ለማጥፋት የሚሰራና የሚሞክራቸው የኬሚካልና የባዮሎጂካዊ የጦር መሳሪያዎቹ እንኳንስ ለምድሪቱ የገጽ ፍጥረታት ቀርቶ የባህርና ውቅያኖስ ፍጥረታት ህልውናም ጥፋትን ከስቷል። መፍትሄ አልባ ተላላፊ በሽታዎች የአየር ንብረትን የሚበክሉ እንደ ፕላስቲክ ተረፈ ምርቶች ከቅጥ አልባ አጠቃቀም ጋር ሆነው በአላዋቂና እኔ ከሞቱ ሰርዶ አይብቀል ብላለች እንደተባለቿ እንስሳ ኗኗር የሚቃጣቸው የዓለም ፖለቲከኞች ደንታቢስና የአላዋቂ አመራር ዓለም አፏን የሚያውቅላት አታ እንጂ ለራሷን መድረሻ ብታገኝ ሁሉንም አራግፋ እሷን በተሰደደች ነበር። ከወረደባት የህዝብ ብዛት ከገጠማት የአየር ንብረት ለውጥና የጦርነት አስከፊ ስሌት የሰው ልጅ አስቦና አስተውሎ ተገንዝቦ ካላወጣት ማን ነው ተጠሪዋ? በጥያቄ የቀረ ጉዳይ ነው። በዚህ ዘመን የከፋ ጦርነት ከጋዛ ሰርጥ እስከ ዩክሬን ከሱዳን እስከ ኢራን የሚሰማባት የሚታይባት ዓለም የሰላም ነገር ተሰውሮባታል። በገዛ ረሟ እባብ ይዛ ታስፈራራለች ይሉትን ሆናለች። አለያም እንዳማጥራው እንዳይበላ ግፋውን። አሜሪካና እስራኤል ጣምራ ፈጥረው ባለፈው የ2026 የካቲት 28 ቅዳሜ ቀን ረፋድ ላይ ጦርነት ያወጁባት ኢራን ከወደመባት ሀብቷ ካለቁባት ታላላቅ ፖለቲከኞቿና መሪዎቿ ባሻገር የዓለም የምጣኔ ሀብት መንኮታኮትን አስከትሏል። የነዳጅ ዘይታት መጥፋትና የዋጋ ንረት የኋላ ኋላ ላይም በጦርነት የሚፈታ ቋጠሮ እንደሌለ የተገነዘቡ የሚመስሉት አሜሪካኑ ፕሬዚደንታቸውን እንዲያወግዙና ወደ ድርድር ወይም ዲፕሎማሲ አማራጭ እንዲመለሱ ጫና ፈጥረውባቸዋል። ታዲያም የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ያለውን ጦርነት ይጠናቀቅ ዘንድ ያቀረቡት እቅዳቸው ለአሜሪካ ማሸብረክና ማፈግፈግ ሆኖ ተቆጥሮባታል ሲል የሌፍት ቮይስ ዘገባ ይተነትናል። ፕሬዚደንቱ ባለፈው ሐሙስ በአውሮፓኑ ሰኔ 11 ቀን በዚያ ቅንጡ ቤተ መንግስታቸው ቁጭ ብለው ሲናገሩ በኢራን ላይ የመጨረሻ ከባድ ጥቃታቸውን ሊወስዱባት ከዚያም ከ90 በመቶ በላይ የኢራን የነዳጅ ዘይት ሀብት የውጭ ገበያ የሚዘዋወር
የሚዘዋወርባትን የካርግን ደሴት ለመያዝና ከምንም በላይ ደግሞ የኢራንን የነዳጅ ዘይት ሀብት ሙሉ በሙሉ ለመቆጣጠርና ገበያውን ለመያዝ ስለመወሰናቸው እንደውም ኢራንን እንደ ቬኔዙዌላ ሊያደርጓት ሀብቷን ሊመዘብሩት ማስላታቸውን በይፋ ተናገሩ። ሆድ ያባውን ብቅል ያወጣዋልን ያስታውሷል። የደላው ሙቅያኝካል ይሄ ዘመን ኃይለኛውና የበረታው የሌሎች ሀገራትን የተፈጥሮ ሀብት በይፋ የሚወርስበት የሀገራትንም ድንበር ሰብሮ ሀገርን ከነነብሱ ለመጠቅለል ጉልበተኞች የዘመቱበት ሆኗል። በሾላ ድፍን አሊያም ከጫጩት ፊት ፈንግላ አይወራም ይሏል። ትራምፕ ባለፈው ሐሙስ የኢራንን ጮማ የነዳጅ ዘይት ሀብት ሙሉ በሙሉ ለመቆጣጠር ያለመውን የልባቸውን ግብ መናገራቸው እንጂ ከዚያ በቀደሙት ቀናትም በብዙ ሚሊዮን በርሜል የሚለካ ነዳጅ ዘይት ከዚያች ሀገር መዛቃቸውም ተነግሮ እንደነበር አይዘነጋም። ይሁንና ትራምፕ ከሐሙስ ዕለት መግለጫቸው መለስ አድርገው ከቀኝ ግዛት ህልማቸው የባነኑ ይመስል ይሏቸዋል። የሌፍት ቮይስ ዝርዝር ሀተታ ኢራን ከአሜሪካ ጋር ለመስማማት ማቀዷን ተናገሩ። እንደ አግዚዮስ ዘገባ ታዲያ በአሜሪካና በኢራን መካከል ተደርሷል ከተባለው የስምምነት ቀመር አንጻር የተካተቱት ነጥቦችም የሆርሙዝ የውሃ መተላለፊያ ወሽመጥ ዳግም መከፈትና መርከቦችን ያለምንም ክፍያ እንዲተላለፉ የማድረግ በኢራን ላይ የተጣለውን ማዕቀብ ማላላት ማንሳት ያለመሆኑን ልብ ይሏል። በሁሉም ግንባሮች የ60 ቀናት የተኩስ አቁም ማድረግ ከዚያም በኢራን የኒውክሌር ፕሮግራም ዙሪያ ለመደራደር መንገዱን መጥረግና ማደላደል የሚሉት ሲጠቀሱ የኢራኑ የዜና ተቋም መህር ኒውስ ባሰራጨው ዘገባው ደግሞ በስምምነቱ የተካተቱ ያላቸውን አሳይቷል። ያውም የአሜሪካ ኃይሎች በነቂስ ከኢራን አካባቢዎች ነቅለው መውጣት፣ የሆርሙዝን የውሃ መተላለፊያዎች መጥና የኢራን ወደቦች መክፈት፣ የተያዙባትን ሀብቶች ቶሎ መልቀቅና በነዳጅ ዘይት ሀብቷና በፔትሮኬሚካል ሀብቶቿ የወጪ ንግድ ላይ የተጣለው ማዕቀብ ሁሉም ቶሎ ማንሳት የሚሉትን አጠቃሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ማሉ ስምምነቱ በመጪዎቹ ቀናት በአውሮፓ ምድር ይፈረማል ነው ያሉት። የኢራን መሪዎች ግን ገና ይሄ ይሆናል ያይደረጋል ያሉት ነገር ይህንን ዘገባ እስካጠናቀርሁበት ጊዜ የወጣ መረጃ አላገኘሁም። ይሄ ሁሉ የአሜሪካ የዲፕሎማሲ መሻት ግን ትራምፕ በኢራን በገቡበት ጦርነት ውድቀታቸውን አለያም ያለ ስኬት መቅረታቸውን መስካሪ ሆኖባቸዋል ሲል ዘገባው ያብጠለጥላቸዋል። አሜሪካ በዘመናዊ የሀገራት ጣልቃ ገባ አቋሟ በአፍጋኒስታንና በኢራን በገባችባቸው ጦርነቶች በሀፍረት ተሸማቃ ወጣች የሚል መረጃ መውጣት ከጀመረ ቀናት ተቆጥረዋል። ትራምፕ በዚያች ሀገር ከኔታንያሁ ጋር ዶልተው የገቡበት ጦርነት አዝማሚያው አላምርህ ሲላቸው የምዕራባውያኑን የጦር ጥምረት ኔቶን ቀድሞ ሲያጣጥሉት የነበሩትን ግዙፍ ኃይል ደግሞ በኢራን ጦርነት አልደገፍከኝም በሚል ክፉኛ መቆጣታቸውና የበቀል እርምጃ ባሉት ሁሉ ሊቀጡት መዛት መፎከራቸውም ይታወሳል። ይህ ደግሞ የወደዱትን ሲያጡ የጠሉትን ይቀላውጡ ይሏል። በቴህራን ዩኒቨርሲቲ ፕሮፌሰሩ ሐሰን አህመድያን ይላሉ። አሁን አሜሪካ ከኢራን ጋር የገባችበት ጦርነት ኪሳራና ትርፏን አስቀምሯት ድርድር የፈለገችው የጉልበቷ መላሸቅም ከዓለም አቀፍም ድጋፍ የማጣቷና ወዲያም ደግሞ የኢምፔሪያሊዝም ርዕዮተ ዓለም ማክተሙን የሚያስረግጥ ውጤት ነው ብለውታል። ትራምፕ በኢራን ላይ ድል ተቀዳጅቻለሁ ለማለት የሚያበቃቸው አንዳች ነጥብም የለም ነው ያሉት ፕሮፌሰሩ። ገደልን እንዳይሉ፣ ሞተው አገኟቸው፣ ማረክን እንዳይሉ፣ ሰው የለከጃቸው ያለችውን የኢትዮጵያዊቷን ሙሾ አውራጅ ብሂል ያስታውሷል። ትራምፕ መላጠፋ ሆዷ ገፋን ሲሆንባቸው ሐሳባቸውን ቀይረው አደራዳሪ ወደ ተህራን መላካቸውና ተህራን በአንጻሩ ሐሳቡን ውድቅ አድርጋ ለጦርነት መዘጋጀቷን መግለጧ ሰውየውን ከእንግዲህ ለጋኑ አሰኝቷቸዋል ነው የሚባለው። ከዚህ ማዕት በወጣው እንጂ ሁለተኛ አይለምደኝም አይነት ነገር። አሁን ትራምፕ ወደ ስምምነት ተቃርበናል ሲሉ በአዋጅ ያስነገሩት ሁሉም ነገር ደግሞ ከምንም ሳይሆን ነጥብ ሆኖ የተቆጠረባቸው የማፈግፈግ ሆኖ ነው። ሌላውና የትራምፕን የኢራን ስምምነት ደካማ ጎና አመላካች ጉዳይ የእስራኤል በድርድሩ ያለመካተት ሲሆን የሆድን በሆድ ያሉ የሚመስሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትራምፕ የቁልምጫ አጠራርም ቤቢ ትራምፕ ከኢራን ጋር የደረሱበት ስምምነት የኢራንን የተብላላ ዩራኒየም ጨርሶ ለማስወገድ ወይም ለማውደም እንዲሁም የሚሳይሎቿን ውስንነት ያስረገጠ ነው ሲሉ ትራምፕን አወድሰዋቸዋል። አለባብሰው ቢያርሱ ባረም ይመለሱን ያስታውሷል። ቤቢ ግን ሆዳቸው ያውቀዋል። ትራምፕ እስራኤል የምትፈልጋቸውን የመግባቢያ ነጥቦች አላካተቱም። በአሜሪካ የምጣኔ ሀብት ዘርፍ ተመራማሪ ፕሮፌሰሩ ሪቻርድ ወልፍ ይላሉ። አሜሪካ በኢራን በገባችበት ጦርነቷ አልተሳካለትም፣ ከቶም አፍራለች ነው ያሉት። በዚያም ተንተርሶ አሜሪካ በኢራን ጦርነት ቅሌት ብቻ ሳይሆን ቃል በቃል ሲገልጡት ምሁሩ ይህንን ያሉት አን ኤንድ ቱ ዩናይትድ ስቴትስ ኦፍ አሜሪካን ግሎባል ኤምፓየር ሾመሃት ሻረኝ ይሏል ኢትዮጵያ ነው። እንደ ፕሮፌሰር ሪቻርድ ወልፍ ትንታኔ ታዲያ አሁን አሜሪካ ለ6 አስርት ዓመታት በዓለም ላይ የተንሰራፋው የልዕለ ኃያልነቷ ጉዳይ አክትሟል ነው ያሉት። አሜሪካ አሉ ሰውየው ላለፉት ከ65 እስከ 70 ዓመታት የዓለም ኃያል ሆና ዘልቃለች። ዛሬ ላይ ግን አሞራውን በረረ ቅሉም ተሰበረ፣ አለያም ጊዜ ነው እንጂ ቁም ነገራም ስልጣንም ሀብትም አያኮራም እንሆናለች ሲሉ አብራርተዋል። እኒያ ምሁሩና
በሳሉ የፖለቲካ ተንታኙ ፕሮፌሰር ሪቻርድ ወልፍ በአሜሪካ ማሳቹሴትስ ግዛት አምሃርስት ዩኒቨርሲቲ በመምህርነት የሚያገለግሉ ናቸው። ሰውየው ቃለ ምልልሳቸውን ሲያጠቃልሉ የተናገሩት ነገር አከርካሪን ይነዝራል። አብሶም ለአሜሪካና አሜሪካኑ አሉም የአሜሪካ ዶላር በመላው ዓለም የትም ከጦር መሳሪያ በላይ የሚፈራና የሚያገለግል ተጽዕኖ ፈጣሪ ነበር። የአሜሪካ ባህር ኃይልም ከፈለገው ሀገር የፈለገውን ለማግኘት ማፍጠጥ ብቻ በቂው ነበር። እንደኔና እንደናንተ ያሉት ሰዎች በጊዜው ኖረን የምናውቀው ይህ አሜሪካን በዓለም ላይ ተፈሪና ኃያል ግርማ ሞገስ ነበር። አሁን በዚህ ዘመን ግን በጣም ከባድና አስከፊ ጊዜ መጥቶባታል። የአሜሪካ ታሪክ የዚያ የበላይነቱና የአስፈሪ ግርማ ሞገሱ ጉዳይ ለአንዴና ለመጨረሻ ጊዜ ተመልሶ ላይ መጣ አክትሟል። ፈገግ ብለው ራሳቸውን ነቅንቀዋል። ሁሉም ያልፋል ይሏል። ኢራን ከአሜሪካ ጋር ትከሻ ለትከሻ ታግላና ተዋግታ በዚህ መልክ መወጣቷ ከኃያላኑ ተርታ እንድትመደብ አድርጓታል። ኒው ሜጀር ወርልድ ፓወር ይሏታል። በኢራን ጦርነት የተነሳ የአሜሪካ የምጣኔ ሀብት በግዙፍ መጠን ወድሟል። ትንንሽና ድሃ ተብለው የሚታሰቡና የተፈረጁ ሀገራት ሳይቀሩ ከአሜሪካ ጋር ችግር የሌለበትና ቂም ያልተቋጠረ ሀገር የለም። ሀገራት ዛሬ ፊታቸውን ከአሜሪካ ዙረው ከቻይና ጋር መሳሳቅ ይዘዋል ነው ያሉት ፕሮፌሰር ሪቻርድ ወልፍ። ይህ በእንዲህ እንዳለ ከአሜሪካና ኢዝራኤል የጣምራ ጦርነት የተከፈተባትና ብዙውን መክታ በዓለም እይታም አድናቆት ያተረፈችዋ ኢራን የቀድሞውን መንፈሳዊ መሪዋን አያቶላ አሊ ሰይድ ካሜኔን የቀብር ስነ ስርዓት ቀን ቆርጣ አስታውቃለች። እኒያ ነጭና ረዥም አሪዝ የነበራቸው የ86 ዓመቱ አያቶላ አሊ ሰይድ ካሜኔ በአሜሪካና በኢዝራኤል የአየር ጥቃት የተገደሉት ገና በመጀመሪያው የጦርነቱ ቀን የካቲት 28 2026 ቅዳሜ ቀን መሆኑ ይነገራል። ኢራን ውሃ ሙላትና ክፉ ቀን ማለፉ አይቀርም ስትል ታላቁን መንፈሳዊ መሪዋን በክብር ልታሳርፋቸው ከከፍተኛ የጸሎት ዝግጅት ከሐምሌ 4 ቀን በማሻድ ግዛት ቅድስት ከተማ ኮም ሐምሌ 9 ቀን የመጨረሻው ግብዓተ መሬታቸው ይፈጸማል ነው የተባለው። ኢራንን ከአውሮፓውያኑ አቆጣጠር ከቀድሞ አያቶላ ሩሆላህ ኮሜኔይ ቀጥለው ከ1989 ጀምሮ የመሯት ሰው ሕይወታቸው ባለፈው የካቲት 28 2026 ቅዳሜ ቀን እስካለፈችበት ጊዜ ድረስ በጽናትና በብስለት የመሩ የኢራን ብቻም ሳይሆኑ የመላው ዓለም ሻይቶች ኃላፊና መሪ የነበሩ ሰው ናቸው። ሬስት ኢን ፒስ አሊያም ነፍስ ይማር ያሏቸው ስፍር ቁጥር የላቸውም። ትንታኔ ዘገባውን ስናዘጋጅ በዋቢነት ታይምን፣ ቮይስ ኦፍ ኤምሬትን፣ ፎክስ ኒውስን፣ ሮው ስቶሪን፣ አውትሉክን፣ ዴይሊ ሚረር ኦንላይን እና ጄሩዛሌም ፖስትን ተጠቅመናል።